ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በአዲስ ፊልም መተናል። ለቻናላችን አዲስ ሲሆናችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሁኑ። ፊልሙንም ላይክ ማድረግ እንዳይረሳ። ፊልሙ የሚጀምረው አንድ ቻንግ የሚባል ሀብታም ሰውዬና ሚስቱን ቤታቸው ውስጥ ተገለው ያን የተባለውን ወንጀለኛ እያሳየን ነው። ሊወጣ ሲልም ሊን የተባለች አይነ ስውር ሴት ትመጣለች። የመጣችውም ፒያኖ በመጫወት ልምድ ያላት በመሆኗ የቻንግ ሚስት ለማግኘትና ፒያኖን ለማስተካከል ነበር። ሊንም መጣራት ጀመረች፣ ግን የቻንግ ሚስት አልመለሰችላትም፣ ሞታ ነበር። ያንም ማየት እንደማትችል ስላየ ሊሸውዳት አሰበና እሱ ለሚስተር ቻንግ የሚሰራ ሰራተኛ መሆኑንና ለጊዜው ቤተሰቡ ወጣ እንዳለ ነገራት። ሊንም አመስግናው እየገባች ፒያኖ የት እንዳለ እንዲነግራት ጠየቀችው። ያንም በቀኝ እጇ በኩል እንደሆነ ነገራት። ወደዚያ መራመድ ጀመረች፣ ነገር ግን በድንገት ቆመች። ያም ያንን ልብ ለሰከንዶች ቀጥ አደረገው። ሊንም ጠየቀችው፣ ለምን የተሳሳተ አቅጣጫ ነገርከኝ? ያንም ውስጡ ተጨነቀ። እንዴት አወቀች? ወይስ ማየት እየቻለች እያስመሰለች ነው? እያለ ቢላውን ይዞ ሲጠጋት ሊን ተረጋግታ ከፍተኛ የማዳመጥ ችሎታ እንዳላትና የሰዓቱን መቁጠሪያ ድምፅ መስማት እንደምትችል ያም በቀኝ እጇ በኩል እንደሆነ አስረዳችው። የቻንግ ሚስት ደግሞ ሙዚቃን የምትረዳ ስለሆነች ፒያኖውን ከሰዓቱ አጠገብ ልታስቀምጠው አትችልም፣ ምክንያቱም ድምፁ ይጋጫል አለችው። ያንም የጭንቀት ሳቅ ስቆ ዋው በጣም አስተዋይ ነሽ፣ እኔ ነኝ የተሳሳትኩት፣ ተምታቶብኝ ነው ብሏት ፒያኖ በግራ በኩል መሆኑን ነገራትና የሚጠጣ ውሃ ሊያመጣላት ሄደ። ቀስ ብሎም የእንቅልፍ መድኃኒት ጀመረበት። ግን ሲያቀብላት ሊን ውሃ ውስጥ ያለውን የመድኃኒቱን የመሟሟት ድምፅ ሰማች። በተጨማሪም ደግሞ ከብርጭቆ ላይ ደም ሸተታት። እሷም ምንድነው የሚሸተው ብላ ጠየቀችው። ያንም ስራ ሲሰራ እጁን ቆርጦት እንደሆነ ነገራት። ወዲያውም ኃይለኛ የመብረቅ ነጎድጓድ ተሰማ። ያንን ብርጭቋን ጣለችው። ቶሎ መስኮቱን እንዲዘጋላትም ጠየቀችው። ሰርታም እንደጨረሰች ቻው ብላ መውጣት ጀመረች። እየተራመደችም እያለ ጫማዋ የፈሰሰ ደም ላይ ሲቆም ወዲያው ታወቃት። እሷን በመጠራጠር ቆመች። ያን ችግር እንዳለ ሲጠይቃት አይ ብዙ ከመቀመጥ እግሬ ደንዝዞ ነው አለችው። ስትወጣም የበትሯን ጫፍ ስታሸተው የሰው ደም ሸተታት። ደንግጣም ቤተሰቡን በሙሉ ገሏቸው ነው ወይስ ምንድን ነው? ይህንን ስትል ያንም ሰምቶ ደነገጠና ምን እንዴት አወቅሽ አላት። እናም እንዳታመልጥ ፈጥኖ ሊይዛት ሲል በቅርብ ያለ የፖሊስ መኪና ድምፅ ሰማ። ቶሎ ብሎም ዝም እንድትል አፏን ያዛት። ሊን እጁን ነክሳው ለመሮጥ ስትሞክር ቦርሳዋን ያዘባት። ሲጎትታትም ቦርሳዋ ውስጥ የነበረው ወረቀት በሙሉ ተበተነና እሷም ልትወድቅ ስትል ያን አቅፎ ያዛት። በዛ ቅጽበት ምንም በማያሳምን መልኩ ነገር ወደ ፍቅር ተቀየረ። በቀጣዩ ቀን የቻንግ ቤተሰብ መገደል ዜና በመንደሩ ተዳረሰ። ያንም ቆይቶ ሆስፒታል ውስጥ እየሰራ ይታያል። ከፍተኛ ልምድ ያለው የቀዶ ሕክምና ሐኪም ስለሆነ የፖሊስ አዛዡ ሊያገኘው ሲመጣ እናያለን። ከአሰቃቂው የቻንግና ሚስቱ ግድያ በኋላ ያን ታዋቂ የቀዶ ሕክምና ሰራተኛ ሆኖ ሆስፒታል ውስጥ እየሰራ ነው። የተባለው የፖሊስ አዛዥ የመጣው ያን ለሕክምና የሚጠቀመው መድኃኒት አይነት በግድያ ስፍራው ላይ ስለተገኘ በግድያ ወንጀሉ ስለተጠረጠረ ለምርመራ ወደ ጣቢያ ሊወስደው መሆኑን ነገረው። እዛም እንደደረሰ ሊንን እንደ ምስክርነትና ገዳዩን እንድትለይ እንዳመጧት ሳይ ይደናገጣል። ሊንም የዛን ቀን ያገኘችው ሰው እንደሆነ ለማረጋገጥ ብላ ጠጋ ብላ ለማሽተት ትቀርበዋለች። በድምፅ ብቻ መለየት እየቻለች እሷ ግን ቀርባ ጠረኑን አሽታ እርግጠኛ መሆን ፈለገች። ትንሽ ቆይታም ገዳዩ እሱ እንዳልሆነ ረጋ ብላ ትናገራለች። አዛዡም ይህንን ሲሰማ ስለተፈጠረው ስህተት እናም ጊዜውን ስለገደለበት ይቅርታ ጠየቀው። ያንም የታዋቂ ባለሀብት ልጅ ስለነበር ጉዳዩ ወዲያው ተተወ። ያን ከጣቢያው ወጥቶ ወደ ስራው ቢመለስም አጋጣሚው ግን እንዳይረጋጋ አደረገው። ያንም ረዳቱን ቾን ጠርቶ ስለ ሊን መረጃ እንዲሰበስብ ጠየቀው። ቾም ሊን በጣም ጎበዝ ፒያኖ ተጫዋች እንደሆነች፣ ያደገችውም በህፃናት ማሳደጊያ እንደሆነ እንዲሁም 7 ዓመቷ ላይ በተፈጠረ የእሳት አደጋ አይኗን እንዳጣች ይነግረዋል። በኋላ ላይም ሊን ፒያኖ ተጫዋች ሆና በምትሰራበት ቤት ውስጥ እየተለማመደች እያለ አለቃዋ ከኋላ ይቀርባትና ጥቃት ሊያደርስባት ሲሞክር ያን ደርሶ ያድናታል። ሰውየውንም ይመታዋል። የዛን ሁለት ምሽትም ሰውየው በድጋሚ ተደብቆ ሊንን ስትታጠብ ሲያያት ያን ይደርስና አንቆ ይዞ ሁለተኛ እንደዚህ አይነት ነገር እንዳይሞክር ያስፈራራዋል። ሊን ከሚያሳዝነው ፊቷ ጀርባ የተደበቀ ዓላማና ጥልቅ የምትከተለው አጀንዳ አለ። ያን ከረዳት በኋላ አመሰገነችው። ያንም ለምን ለፖሊሶቹ እውነቱን አልተናገርሽም ብሎ ጠየቃት። ሊንም ካንተ ጋር መደራደር ስለምፈልግ አለችው። ቀጥላም በልጅነቷ መልካም ያደረገችላትንና ያዳነቻትን ሰው ማን እንደገደለ እንዲያጣራላት ጠየቀችው። ያንም መልስ አልመለሰላትም። መስማማት አለመስማማቱን ሳይገልጽላት ትቷት ሄደ። በቀጣዩ ቀን ሊን ከምትሰራበት ቤት ለመውጣት እየተዘጋጀች
የሰራችበትን እንዲሰጣት ስትጠይቀው ይከለክላታል። ላመጣችበትም ችግር እየወቀሳት ሊታገላት ሁሉ ይሞክራል። ያንም ረዳት ሾ ይደርስና ያስመልጣታል። ረዳቱም ያን የጠየቀችውን ስላገኘ ሊያያት እንደሚፈልግ ይነግራታል። ሁለቱም ወደ ሆስፒታል ይሄዳሉ። ያንም አንገቷ ላይ ሰንበር ሳይ ይናደዳል። ከዚያም ስትፈልገው የነበረው ሰው ማንነቱን እንዳወቀ ይነግራታል። ስሙም ሄይ እንደሆነና አሁን ሆስፒታል ውስጥ እንዳለ ይነግራታል። ሁለቱም አብረው ወዲያው ይሄዳሉ። ያንም ሊንን ትከሻው ላይ ያስደግፏት እንድትሄድ ይረዳታል። ነገር ግን እንደደረሱ ሄይ ሊንን በቢላ ያጠቃታል። ሊጨርሳት ሲሞክርም ያን ራሱን ከእሷ ፊት ወርውሮ በእጁ ቢላውን ይዘዋል። ሰውየውም ሊያመልጥ ይሞክራል። ያንም ይከተለዋል። ሊንን ፈርታለች፣ ግን ተስፋ ሳትቆርጥ እየሄደች ሳለ ከሆነ ሰው ጋር ተጋጭታ ወደ ረጠበው መሬት በኃይል ትወድቃለች። በኃይለኛው እየዘነበ ነበር። ያንን ፈጥኖ ተመልሶ ዣንጥላ ዘርግቶ ይከልላታል። በዚህም ጊዜ ሊን በውስጧ ለራሷን ሾካሾከች። ያን ላይ በማደርገው ነገር ይቅርታ፣ ግን አባቱ ዩ ጋር ለመድረስ እሱን መጠቀም አለብኝ አለች። በእውነቱ የቻንግ ቤተሰብ ግድያ ላይ ያን ማንንም አልገደለም። የቻንግን ቤተሰብ ሊጎበኝ በሄደበት የሆነ ሰው ራሱ እንዲስት ያደርገውና ሲነቃ ቻንግና ሚስቱ ተገለው ደም ያለበት ቢላ ደግሞ በእጁ ስላገኘ እራሱ የገደለ ይመስለዋል። እየተደናገጠና እየተጸጸተም ነበር። ቀጥሎም ያን ሊንን ወደ ቤት ይወስዳትና ቁስሏን ያክምላታል። እሷም ደክሟት ስለነበር እንቅልፍ ይወስዳታል። እሱም በጥንቃቄ ወደ አልጋ ይሸከምና ይወስዳታል። ከዚያ ሰዓት ጀምሮ ያን ስለሷ ማሰብ ማቆም አልቻለም። በመሃልም ረዳቱ የፖሊስ አዛዡ ሊንን ድጋሚ እንድትመሰክርና ያን ገዳዩ እንደሆነ እንድታምን እየተጫናት እንደሆነ ይነግረዋል። ያንም ችግር ውስጥ እንዳትገባ ፈርቶ ፈጥኖ ይሄዳል። በተመሳሳይ የፖሊስ አዛዡ በሊን መኖሪያ ቤት በር ላይ ሆኖ በሯን እየደበደበ እንድትከፍት ሊያደርጋት እየሞከረ ነበር። ከዚያም በኃይል ከፍቶ ይገባና ክፍሏን እያተራመሰ ፈለጋት። ሊንን በበረንዳ በኩል ለማምለጥ የአልጋ ልብስ አስራ ወደ ታች ለመውረድ እየሞከረች እያለ ይደርስና ማትናገር ከሆነ ጨርቁን እንደሚቆርጠው ነግሮ ያስፈራራታል። እሷም ያን ምንም እንዳላደረገ እየጮኸች ትናገራለች። ነገር ግን ጨርቁን ሲቆርጠው ሊንም ልትወድቅ ስትል ያን መቶ ያድናታል። ወደ ቤቱ የሚወስዳትና ከሱ ጋር ደህንነቷ ተጠብቆ መኖር እንደምትችል እንደሚጠብቃትና ማንም እንዲጎዳት እንደማይፈቅድ ይነግራታል። ነገር ግን ያ ሊን ራሷ የምትፈልገው ነገር ነበር። ይሄ ሁሉ ከመጀመሪያ ያቀደችው ነገር ነው። በድብቅ ከፖሊስ አዛዡ ጋር አብራ እየሰራች ሲሆን ሁሉም በእሷና በያን መካከል የተፈጠረው እሱን ለመቅረብ የተደረገ ድራማ ነበር። ወደ ትልቁ ሴራ ስንመጣ ትክክለኛ የቻንግና የሚስቱ ገዳይ የፖሊስ አዛዡ ው ነበር። እናም ደግሞ ሊን ሁሉን ታውቃለች። ሊንና ው የበቀል እቅዳቸው ውስጥ አብረው ነበሩ። እናም የሊን ቤተሰቦች ከዓመታት በፊት በያን አባትና በድሮ ረዳቱ ነበር የተገደሉት። እንዲሁም ሊንን እውር ላደረጋት እሳት መነሳት ተጠያቂዎች ናቸው። አሁን የሊን እቅዷ በቀል ነው። ከልጁ ያን ጋር አብራ በመኖር ሰበብ ወደ ዩ ቤት መግባት ችላለች እና ማንም ትክክለኛ ዓላማዋን አያውቅም። ያንም ቢሆን ከእሷ ፍቅር ይዞታል። ድብን ያለ እንቅልፍ ወስዷት ሳለ የያን አባት ትክክለኛ ስሟን እየጠራ ከዓመታት በፊት የገደለው የጃንግ ልጅ እንደሆነች እንደሚያውቅ እየተናገረ አንቆ ሊገል ሲታገላት በህልሟ ታያለች። በፍርሃትም ነቅታ ቤት ውስጥ መንቀሳቀስ ጀመረች። ድንገትም የያን አባት መጣና እጇን በኃይለኛ ይዞ ለምን እዚህ እንደመጣች ማወቅ እንደሚፈልግና ልጁ ላይ ለመመስከር አቅዳ እንደሆነ ይጠይቃታል። ሊንም በፍጥነት ያን እንዳመጣትና ያመጣትም አዛዡ እንድትመሰክር እንዳያስፈራራት ብሎ እንደሆነ ዋሽታ ትነግረዋለች። ድርቅ ብላም ያን ንጹህ እንደሆነና ካላመናት ደግሞ ረዳቱ እንዲጠይቀው ትነግረዋለች። የያን አባት ጠርጥሯታል። ቢሆንም እንደሚያምናት ነግሯት ግን ከዋሸችው እሱ ራሱ እንደሚያስወግዳት ነግሮ ያስጠነቅቃታል። በቀጣዩ ቀን ሊን ከያን ጋር ትገናኝና የዩን የድብቅ አካውንት መዝገብ ማግኘት እንዳለባቸው ትነግረዋለች። ያም ሁሉንም ህገወጥ ስራዎቹን የያዘ እንደሆነና ያለውም በቻንግ የቀድሞ ረዳት እጅ እንደሆነ ትነግረዋለች። እናም ያንን ካገኙ ሁሉንም ማጋለጥ የሚፈልጉትን ነገር የሚያጋልጡበት መረጃ ያገኛሉ። በኋላም ወደ ቤት ተመለሰች። እናም ያን እንዲመጣ ብላ ውሃ የያዘ ብርጭቆ ሆን ብላ ትሰብራለች። ያንም ይመጣና የተሰበረው እንዳይወጋት በማሰብ ከጎኗ ያለው ሳጥን ላይ ያስቀምጣታል። ከዚያም በጣም ይቀርባታል። በዚህም ሰዓት የምር እንደሚወዳት እርግጠኛ ትሆናለች። ይህን አጋጣሚ ለመጠቀም ትወስናለች። አባቱም ተቀራርቦ ሳያቸው ያንን ለብቻው ይጠራውና በጣም ከሊን ጋር መቀራረብ እንዳይለበት እሷ ተራ ሴት እንደሆነችና እንደማትገባው ይነግረዋል። በዛ ላይ ከ3 ወር በኋላ እንደሚሄድና እንደዚህ አይነት ነገር መጀመር እንደሌለበት ይነግረዋል።
ያንም እንዳይጨነቅና የሚያደርገው እንደሚያውቅ የእሱን ፍላጎት የሚነካ ምንም ነገር እንደማያደርግ ይነግረዋል። ሊንም ሰምታ ነበርና የበቀል እቅዷን ለማሳካት 3 ወር ብቻ እንዳላት ትረዳለች። መፍጠንም እንዳለባት ታስባለች። በኋላም የፖሊስ አዛዡ የያን አባት አካውንትን መዝገብ ይሰጣታል። ያም አባቱንና ቻንግን እርስ በርሳቸው የሚያጋጭ ነበር። እሷም ቻንግን ታውጣጣውና የአካውንቱን መዝገብ ታሳየዋለች። እሱም ቢላ ያወጣና አንገቷን ሲቆርጣት እናያለን። ነገር ግን ይህ የእሷ ግምት ነበር። በትክክለኛው ሰዓት ቻንግ ቢላ ሲያወጣ ሊን ቀድማ በእንጨቷ መታችው። እናም ከደረጃው ላይ ወረወረችው። ቻንግን በፍጥነት ወደ ዩ ሄዶ እንደገፈተረችው ይናገራል። ሊን ግን አላደረኩም፣ እኔ ተራ አይነ ስውር ሴት ነኝ፣ እንዴት እንደዛ አድርጋለሁ አለች። ከሰራተኞቹም አንዷ የሆነችው ሊያንግ ለሊን ደግፋ ቻንግ ሙሉ ቀን የሊን ክፍል ላይ ተለጥፎ እንደነበርና ዝም ብሎ እየዘባረቀ እንደሆነ እሷ ባይና እንዳየችው መሰከረች። ሊያንግ በድብቅ ከሊን ጋር የምትሰራ ሰው ነች። ያንም ለአባቱ ምናልባት ቻንግ እያረጀ ስለሆነ እየተምታታበት ሊሆን እንደሚችል ይነግረዋል። የዛን ዕለት ምሽትም ሊን ቀይ ቀሚስ ትለብሳለች። ያም ልክ እንደ እናቷ ስትሞት ከለበሰችው ጋር ተመሳሳይ ነበር። እሷም ለምን ቤተሰቧ እንደገደለባት እየጠየቀች ልታንቀው ትሞክራለች። ሲነቃም ህልም መስሎት ነበር፣ ግን ሲያስታውስ እውነት መሆኑን ያምንና ወዲያው ፈጥኖ ይሄዳል። ላዩም ሊን ከቻንግ ጋር ግንኙነት እንዳላት ይነግረዋል። እሱም እንዴት እንዳወቀ ይጠይቀዋል። ቻንግም በህልሜ አይቻለው ሲለው ዩ አንተ የምርም አብደሃል ብሎት ይሄዳል። ቻንግን መረጃ መፈለግ ይጀምራል። ከዚያም በሊን ክፍል ውስጥ ያገኘውን የቻንግን ፎቶ ወደ ዩ ይወስደዋል። ነገር ግን ሳጥኑ ሲከፈት የተገኘው የራሱ የአካውንት መዝገብ ነበር። ቻንግን በጣም ደንግጦ የሊን እቅር ሊሆን እንደሚችል መናገር ጀመረ። በዚያን ጊዜም ሊን ከያን ረዳት ጋር ገባች። እሱም ሙሉ ቀኑን ከጠዋት ጀምሮ ከሱ ጋር እንደነበረች መሰከረ። ቻንግንም ለማሳበድ ሊን እንደ መንፈስ ለሊት ታገኘውና ስለ ቻንግና ቤተሰቦቿ ተጠይቀው ጀመር። የሃሉሲኖጄኒክ መድኃኒትም ቻንግ ራሱ ለዩ የሰራው ምግብ ውስጥ በመጨመር ዩ ሳይመገብ በፊት አስቁማ ምግቡ ለየት ያለ ሽታ እንዳለው በመናገር አስጠነቀቀችው። ያም ዩንና ያንን አሳመናቸው። ቻንግ አይምሮውን እየሳተ ነው፣ እራሱንም ሆነ ሌላ ሰውን ከመጉዳቱ በፊት እረፍት መውሰድ አለበት ይላሉ። ከዚያም በኋላ ሊን ወደ እናቱ መቃብር ይዟት ይሄዳል። እናም ለእናቱ የሚወዳትን ልጅ ሊያስተዋውቃት እንደሚፈልግ ይናገራል። ልክ እሷ ሁሌም ትመኝለት እንደነበረችው አይነት ሴት፣ ከልቧ የምታስብለት ሴት እንደሆነች ተናገረ። ሊንም የያን እናት ድሮ ያዳነቻት ሴት እንደሆነች ትረዳለች። ያዳነቻትን የገደለው ሰው ደግሞ የእሱ እናትን የገደለው ሰው እንደሆነ ታስረዳዋለች። ታዲያ ሁለቱም ከግድያው ጋር የተያያዘውን ሰው ፍለጋ ይሄዳሉ። ከዚያም ልክ ሲያገኙት ሰውየው ሊንን ሊገላት ይሞክራል። ግን እንደ ሁልጊዜው ያን ደርሶ ያድናታል። ያንም ማን እናቱን እንዲገድል እንዳዘዘው ይጠይቀዋል። ሰውየውም ፊቱን ማስታወስ እንደማይችል ግን ቀኝ እጁ ላይ ምልክት እንዳለበት ይነግረዋል። ያንም በሰማው ነገር ይደናገጣል። ምክንያቱም ይህን ሁሉ ጊዜ እናቱን የገደለው ሰው እንደተያዘ ነበር የሚያስበው። አባቱም ያንን ነበር የነገረው። በመሃልም ቻንግ ሊን ወጣ ልትል እንደሆነ ስታወራ ሰማ። ተደብቆ ተከትሎም አገታት። ከዚያም የጃንግ ልጅ እንደሆነችና ይህንንም ሁሉ ያደረገችው ለበቀል እንደሆነ እንደሚያውቅ ይነግራታል። ሊገላትም ሲል ውይ ደርስና ያተርፋታል። ሁለቱም አብረው ቻንግን ያስሩታል። ቻንግም ተጨንቆ ይቅር እንዲሉትና ዩን ራሱ ገሎ እንደሚረዳቸው ይነግራቸዋል። እሱ ንጹህ ሰው እንደሆነና ሁሉንም ነገር ዩ አስገድዶት እንዳደረገም ደጋግሞ ሊያስረዳቸው ይሞክራል። ውም በፍጹም እንዳታምነው ይነግራታል። ሊንም ቢላውን ወስዳ እራሷ ተወጋዋለች። በድንገትም ቻንግ ለማምለጥ ሲሞክር እሳት አስነሳ። የሆነ ሰውም እንደመጣ ሲያውቁ ያን እንደሆነ ይገባትና ሊን የፖሊስ አዛዡን ው ከመያዛቸው በፊት እንዲሄድ ስትነግረው ው እሳት ውስጥ ጥሏት መሄድ ስላልፈለገ ያመነታል። እሷ ግን እንዳይጨነቅ ነግራ እንዲሄድ ታደርገዋለች። ያንም ወደሚነደው እሳት ህይወቱን አደጋ ላይ ጥሎ ፈጥኖ ሊንን ለማዳን ይገባል። እሷም ከጭሱ የተነሳ እራሷን ስታ ነበር። ስትነቃም ያን ቻንግ በእሳቱ እንደሞተና እናቱንም የገደለው እሱ እንደሆነ እንዳወቀ የድሮ ፎቶ እንዳየና እዛ ላይም ሰውየው እንዳለው አይነት የውልደት ምልክት በቀኝ እጁ ላይ እንዳየ ይነግራታል። ሊንም ከመሞቱ በፊት በዚህ ግድያ ላይ ከእሱ ውጪ የሌላ ሰው እጅ እንዳለበት እንደተናገረ ትነግረዋለች። ማንነቱን ግን አልገለጸላትም ነበር። ያንም እውነታውን ፈልጎ ለእናቱ እንደሚበቀልላት ይነግራታል። በቀጣዩ ቀንም የፖሊስ አዛዡ ወደ ዩ መጥቶ ስለ እሳቱና ስለ ቻንግ ሞት ያስረዳዋል። ዩ ደንግጦና አዝኖ ወደ ፖሊስ ጣቢያ ሬሳውን ለማየት ይሄዳል። ከመሄዱ በፊትም ያን ሊያስቆመውና ምን እንደተፈጠረ ሊያስረዳው ይሞክራል። ዩ ግን ሳይሰማው ይሄዳል። ያንን ቀጥሎ ሊን ሄን የተባለ ሰው እንድታገኝ ይወስዳታል። ከዚያም ሌላ ተጨማሪ ማን ግድያው ላይ እንደተሳተፈ ይጠይቁታል። በመጀመሪያ ለመናገር ፈቃደኛ አልነበረም። ነገር ግን ያን ሲያስፈራራው የፖሊሶቹ አለቃ ቲን የእናቱ ግድያ አንድ አካል እንደሆነ ይናገራል። ዩም ወደ ቤት ሲመለስ ምግቡ ውስጥ የነበረው
የሃሉሲኖጄኒክ መድኃኒቱ በሊያንግ ክፍል እንደነበር ያውቃል። ስለዚህም እሷ አውቃ ቻንግን እንደወነጀለችውና ለሞቱም ተጠያቂ እንደሆነች ይገነዘባል። ቀጥሎም ዩ ጥይቱን ሊያንግ ላይ በያንፊት ደቅኖ ለምን እንዳደረገችው እንድትናገር ይጠይቃታል። ሊንግ በጣም ፈርታ ተገዳ እንዳደረገች እያለቀሰች ትናገራለች። ቀጥላም ዩ አባቷ እንደገደለውና እሷንም የራሱ ረዳት በግድ እንዳደረጋት ታጋልጣለች። ዩም ያላፍታ ማንገራገር ተኩሶ በሊን ፊት ይገላታል። ሬሳዋንም ጫካ ውስጥ እንዲጥሉት ያስደርጋል። ያንም ሊን እንድትተኛ ያጣድፋት ጀመር። በተፈጠረው ነገር እንዳትጨናነቅና ሰላም እንዳታጣ ብሎ ነበር። ነገር ግን እሷ ማንም ሳያት ወጥታ ከው ጋር ሆና የሊያንግን ሬሳ መፈለግ ጀመረች። ቢያንስ በስነ ስርዓት እንድትቀበር ብላ ነበር። ው ለሊን ከራሱ ሰዎች ከአንዳቸው ጋር ሬሳውን ፈልጎ እስኪያመጣ ድረስ እንድትቆየው ነግሯት ይሄዳል። ነገር ግን እየጠበቀችው እያለ የዱር አውሬ አብሯት ያለውን ሰው ያጠቃውና ይገለዋል። ሊንም እርዳታ ለመጥራት ፊሽካ ተጠቀመች። ውም እንደሰማ ፈጥኖ ሄዶ ያስጥላታል። በኋላ ላይም የሊንግን ሬሳ ያቃጥሉትና ሊን የጥፋተኝነት ስሜት ሲሰማት ው ያጽናናት። ሁለቱም እሱና ሊያንግ የእሳቱ ተጠቂ እንደሆኑና ለራሳቸው በቀል እንደሚሞቱ ያስረዳታል። በቀጣዩ ቀንም ሊን ከዩና ከያን ጋር ምሳ እየበላች እያለ ዩ ልጁ ያንን ለመጪው የልደት በዓሉ እንዲዘጋጅ ይነግረዋል። ቀጥሎም ከድግሱ በኋላ ከቤታቸው እንድትወጣ ለሊን ይነግራታል። ወዲያውም ያን በዚህ ሁሉ ነገር ውስጥ ካለፈች በኋላ እንድትሄድ እንደማይፈልግ እንደዚህ እንድትገፋም ሆነ ድጋሚ ጥቃት እንዲደርስባት እንደማይፈልግ ያስረዳዋል። ይሁን መልሶ ው በሊያንግ እርዳታ ቤታቸው ውስጥ ችግር እንደፈጠረና ሊንንም በተመሳሳይ የእሷ እዚህ ቤት ውስጥ መሆን ለማንም ደህንነት አስተማማኝ እንዳልሆነ ያስረዳል። ሊንም ሌላ ችግር መፍጠር ስላልፈለገች አንተ እንዳልክ ብላ ትስማማለች። ያን ግን በምንም አይነት ሁኔታ እሷ እንደማትሄድ እንደማይለቃት ይነግራታል። በኋላም ሊን ውን ታገኘውና ያለማንም አስገዳጅነት ከያን ጋር የምትቆይበትን እቅድ እንደሚያስፈልጋቸው ነገረችው። ከዚያም ወደ ቤት ተመልሳ የልደት ፓርቲው ዝግጅትን ማገዝ ትጀምራለች። ለዩም እንደ ስጦታ በልደቱ ቀን ላይ ፒያኖ እንደምትጫወትለት ቃል ትገባለች። ግን ድንገት ከየት መጣ ሳይባል አንድ እንግዳ ሰው ዩ ላይ ሽጉጥ ሲተኩስ እሷ ከልለው ትከሻዋ ይመታል። ያንም ሮጦ ወደ እሷ ይመጣና እንደዚህ ተጎድታ እያያት ከቤቱ ለቃ እንድትሄድ እንደማይፈቅድ ይናገራል። በኋላም የዩ የወንድሙ ልጅ የሆነችው ሲዮ የአጎቷ ልደት ለማክበር ትመጣለች። አጎቷም ስላያት ደስተኛ ይሆናል። እሷ ግን ያንን ስላገኘችው በጣም ደስተኛ ነች። ያን ግን ሞዛዛ ነገር ስለሆነች አይወዳትም። እንደውም ታበሳጨዋለች። ያንም ሲሆን ሊንን ሲያስተዋውቃት ሲዮ መቅናት ትጀምራለች። እናም አይነ ስውር ከሆነች እዚህ ምን ትሰራለች እያለች ታላግጥባታለች። ቀጥላም በቁጣ ያን እጮኛ እንደሆነችና ከሱ እንድትርቅ ታስጠነቅቃታለች። ነገር ግን ይህን ሁሉ ሲሰማ የነበረው ዩ ለንግግሯ ስርዓት እንዲኖረውና እንግዳዋን እንድታከብር ይነግራታል። ከዛም ወደ ዩ የልደት ፓርቲ ይመጣሉ። ነገር ግን ሲዮ አሁንም ቅናቷ ስላልበረደላት በተሰበሰበው ህዝብ ፊት ከሊን ጋር መጣላት ትጀምራለች። ሆን ብላም የሊንን ቀሚስ ትቀድባታለች። እናም ጀርባዋ ይከፈታል። የሊን ጀርባዋ ላይ የተቃጠለ የእሳት ጠባሳ ነበር። ታዲያ ሰዎቹ ያንን ሲያዩ ይገረማሉ። ሲዮም ወደ ዩ ዞራ ሊን አጭበርባሪ መሆኗን ትክክለኛ ስሟም ይህ እንዳልሆነ ትናገራለች። በእርግጥ ሲዮ ሊን በወላጅ አልባ ማሳደጊያ እንዳላደገች ታውቃለች። ግን ያን ይሟገታታል። ሊን አጭበርባሪ እንዳልሆነችና ትክክለኛ ስሟም እንደሆነ ከዚያም ወደ ሊን ተጠግቶ እንዳትፈራ እሱ ከጎኗ እንዳለ ይነግራታል። ሲዮም ያንን እንዴት እርግጠኛ እንደሆነ ትጠይቀዋለች። ያንም ረዳቱ የሊንን መረጃ ማደጎ ቤት ያለች ያለውን እንዳጣራና እንዳሳወቀው ይነግራታል። ሲዮም ትናደድና ፍቅር ከሷ እንደያዘው ትጠይቀዋለች። ያንም ከሊን ፍቅር እንደያዘው ሲነግራት ሲዮ እጮኛው ሆና ከሌላ ሰው ፍቅር እንዴት ይዘዋል ብላ ተበሳጭታ ትሄዳለች። ያንም ለሊን ሲዮን እንደ እህቱ እንደሚያያት እናም ሁሉም ያወራችው ነገር ጭንቅላቷ ውስጥ የፈጠረችው ቅዠት መሆኑን ይነግራታል። በኋላም ሲዮ ወደ ሊን ክፍል ትሄድና ያን ለሊን ምን ያህል እንደሆነላት ታስታውሳለች። እናም በሚሰማት ስሜት ለቤተሰቦቿ ታማኝ በመሆን መካከልና በበቀል ፍላጎቷ ግራ ትጋባለች። በቀጣዩ ቀን ያን ለሊን ወደ ማደጎ ቤት ይወስዳታል። እዛ እሷ የምትጠብቃት ትንሽዬ ልጅ አለች። ሊንም እነሱን ለመርዳት ብላ የምታውቀውን ነገር ሁሉ ትናገራለች። እናም ልጅቷ ደህንነቷን ካረጋገጡ በኋላ ወደ ቤት ይመለሳሉ። ሲዮም ሁለቱን ለመለያየት እቅድ አዘጋጅታ ትጠብቃቸዋለች። ነገር ግን ዩናው እነ ያንና ሊንን አብረው ስላዩቸው እቅዷ ይከሽፍባታል። በኋላም ሊን ጉን ታገኘውና ቀጣዩ ኢላማቸው የፖሊስ ዲፓርትመንቱ
ቲን እንደሆነ ትነግረዋለች። ይህ ሰው በድብቅ እጽ ያዘዋውራል። ሊንም ይሄ ቲያንን ለማስወገድ ትክክለኛው ሰዓት መሆኑን ትናገራለች። ወደ ሲዮ ስንመለስ ያንን ስለቀማቻት እስካሁን ሊን ላይ እንደተበሳጨችባት ነው። እናም ያን አሁን አንቺ ጋር ስለሆነ ለዘላለም እኔ ጋር ይሆናል ብለሽ እንዳታስቢ ትላታለች። ሊንም መልሳ ቢያንስ እኔን ይንከባከበኛል ትላታለች። ሲዮም ተናዳ መደባደብ ይጀምራሉ። ከዚያም ያን መጥቶ ይገላገላቸዋል። ሲዮም ሊን እንደመታቻት ነገረችው። ያን ግን እንደማያምናት ነግሯት ከክፍሉ ያስወጣታል። በኋላም ሊን ፒያኖ ለመጫወት ትቀመጣለች። ቲያን እና የፖሊስ አዛዡ ውም ዩን ለመጎብኘት ይሄዳሉ። እናም ሊን ወዲያውኑ ቲያን እዛ እንዳሉ ስታውቅ ሆን ብላ እግሯ እንደጠለፈው ሰው ትወድቃለች። ቲያንም ያስተውላታል። እሷም በግርምት እያያት እንደሆነ ታውቃለች። ቲያንም የምትማርክ ሰው እንደሆነች ስላየ ቶሎ ብሎ ያነሳታል። ጫማዋንም አንስቶ ያደርግላታል። ያንም ከርቀት የሚሆነውን ሁሉ ያይና የሊልን እቅድ ተረድቶ ይበሳጫል። እናም ይህን እያደረገች ያለችው ለእናቷ ሞት በቀል መሆኑን ይረዳና ዝም ይላል። ከዚያም ቲያን ዩን ለማየት ይሄዳል። የእጽ ሽያጩ መጥፎ የሆነ መምጣቱን ይወያያሉ። እናም ሁለቱም እርስ በርሳቸው ሁለት ጨዋታ በአንድ ላለመጫወት ቃል ይገባሉ። እናም ማንንም ቢክድ ከባድ ቅጣት እንደሚጠብቀው ይስማማሉ። ዩን እንዲፈራና የስምምነቱ ክብደት እንዲገባው ቲን ሁለት የማስጠንቀቂያ ጥይት በሲዮ አቅራቢያ ይተኩሳል። በዚህም ዩ ለራሱና ለልጁ ስለሚፈራ እንኳን ሊከዳ ለመክዳት አያስብም ብለው ይሄዳሉ። ያንም ሲዮ ስለሞተች ተናዶ ሊበቀላቸው ሊሄድ ሲል ዩ ያስቆመውና በእርጋታና በብልሃት ማሰብ እንዳለባቸው ይነግረዋል። ሊንም እነሱን ለመርዳት እቅድ እንዳላት ነገረቻቸው። እሷም ቲን ምን ያህል እንደሚያደንቃት ተናግራ እሷን መጠቀሚያ እንዲያደርጉ ትነግራቸዋለች። እንደተናገረችውም ያን ዘንጣ ቲን ወደሚዝናናበት ሆቴል ሄደች። እዛ ሆቴል ውስጥም ፒያኖ ትጫወታለች። ተጫውታ ስጨርስም አውቃ እቃ ትጥላለች። የክፍሏ ቁልፍ ነበር። እሱ ፈገግ ብሎ ቁልፉን ያነሳል። ከዚያም ሁለቱ ብቻ ወደ ክፍሏ ይሄዳሉ። ቲንም አሁን ከሱ ጋር ስትሆን ዩና ልጁ እንደማትፈራ ይጠይቃታል። እሷም ኮራ ብላ የፖሊስ አለቃ ከኔ ጋር እያለ ምን ያስፈራኛል ትላለች። እናም ቲንን ታታልለዋለች። ሊንም ወደ እሷ ሳይቀርባት ለመከላከል ብላ ቢላ ታዘጋጃለች። ግን ቲን እቅዷ ሲገባው በሙሉ አቅሟ አንቋት ሳለ ያንና ሌሎችም ጠባቂዎች በሩን ከፍተው ይገባሉ። እናም ያድኗታል። ያንም ሽጉጥ ደቅኖበት እንዲለቃት ይናገራል። ግን ቲን ቢላውን ወደ ሊን ጉሮሮ እያስጠጋ ዞር የማይሉ ከሆነ እንደሚገላት ይዝታል። ከዚያም እንደምንም ብሎ ማምለጫ ፈልጎ ቲን ወደ ቤቱ ይመለሳል። ያን ቶሎ ብሎ ወደ ቤት ተመልሶ ሁሉንም ነገር ለአባቱ ይነግረዋል። አባቱንም ሊንን እንዴትም ብለው ፈልገው ሊያድኗት እንደሚገባ ምክንያቱም ለኛ ብላ ነው እዚህ ነገር ውስጥ የገባችው ብሎ ይጨቀጭቀዋል። ዩም ነፃ እንደሚያወጣት ቃል ይገባለታል። በኋላም ቲን ሊንን ሁለት ጥበቃዎች እንዲያስሯት ይሰጣቸዋል። ሊን ዩ አስገድዷት ያደረገችው ነገር መሆኑን ትናገራለች። ለሲዮ ሞት ሊበቀሉ ታስበው እንደሆነ ነገረችው። ቲንም በዩ ይበሳጫል። ውም ይህን ተጠቅሞ ዩን እንዴት ሊበቀለው እንደሚችል ያሰበውን ይናገራል። ሁሉም ሰዎች ሚስቱን ዩ ራሱ እንደገደለ አያውቁም። እናም ያ እውነት ከወጣ ዩ ሁሉንም ነገሩን ያጣል። ግን ዋና ችግሩ ነገርየው የቆየ መሆኑና ምንም አይነት ማስረጃ ለመኖሩ ነው ሲለው ቲን ፈገግ ብሎ ማን ነው ማስረጃ የለም ያለው ይለዋል። የዩ ሁሉም የወንጀል ፋይሎቹ አሉኝ አለ። በዚህ ጊዜ ሊንና ው ፈገግ አሉ። ከዚያም ው ሊንን የሚያስራት በማስመሰል የቲን ቢሮ ወስዶ ያስቀምጣታል። ቲንም ቢሮ ገብቶ ፋይል ያለበትን ካዝና ይከፍተዋል። ሊንም በቀላሉ የካዝናውን አከፋፈት ከድምፁ ትለየዋለች። ቲን ድምፅ ሲሰማ ቢሮ ውስጥ የሆነ ሰው እንዳለ ይረዳል። እናም ሊን የተደበቀችበት ጋር ሊደርስ ሲል ው አንገቱን ይመታውና ይወድቃል። ከዚያም የያዘውን ፋይል ተቀብሎ እቃ ማስቀመጫ ክፍል ውስጥ ያስረዋል። ከዚያም እሳት ሊያቀጣጥልና ሊገለው ከመገደሉም በፊት ው ይህን ያደረገው እሱንና ግብረ አበሮቹ ላጠፉት ጥፋት ቅጣት መሆኑን ይነግረዋል። በኋላም ትክክለኛ ስሙ ሞሹ መሆኑን እንዳወቁ ይነግረዋል። ቤተሰቡንም በእሳት ያቃጠለው ወንጀለኛ እሱ ነው። ሊንም ወደ እሱ በመሄድ የጃንግ ሴት ልጅ መሆኗንና ቤተሰቧንም በሞት የነጠቃት ገና ሕፃን ልጅ እያለች መሆኑን ነግረው ጋዝ ያርከፈክፉና እሳቱን ይለኩሳሉ። በኋላም ዩ በሩን ሲከፍተው የለኮሱት ሻማ ጋዙ ላይ ይወድቅና ቲንን ይጨርሰዋል። ከዚያም ሊን ወደ ቤት ስትመለስ የተፈጠረውን ለያን ነገረችው። ዩ ወደ ቤት እንደተመለሰ አላወቁም ነበር። ያን ዋናው እሷ በደህና መመለሷ መሆኑን ይነግራታል። ቲንም ይሞታል። የሲዮንም ደም ይበቀላሉ። በቀጣዩ ቀንም ዩ ለያን ከዚህ በላይ ጉዞውን ባያዘገየው ጥሩ መሆኑን ይነግረዋል። ያንም በመስማማት ቶሎ ብሎ እንደሚዘጋጅ ይነግረዋል። ከዚያም ሊንን ወደ ውጭ ያወጣትና ማየት ትፈልግ መሆኑን ይጠይቃታል። እሷም ራሷን ሳታይ ይህን ሁሉ ዓመት እንደኖረች እናም አሁን ምንም እንደማይመስላት ትነግረዋለች። ከዚያም ሙን ታገኘውና
ያን በቅርቡ ስለሚሄድ ለዚያም እቅዳቸውን ቶሎ ብለው ጨርሰው የያንን አባት ምን እንዳደረገ ማጋለጥ እንዳለባቸው ትነግረዋለች። ከዚያም እርስ በርሳቸው ይጣሉና ዩ በገዛ ልጆች ይሞታል ብላ ታስባለች። በኋላም ዩ ያንን ያገኘውና ዩ እናቱን እንደገደለ የሚያሳይ ፋይል ይሰጠዋል። እሱም ፋይሉን ከቲን እንደወሰደው ይነግረዋል። ያን ባየው ነገር በንዴት ብግን ብሎ አባቱ ዩ ጋር ሄዶ ያፋጥጠዋል። ዩ ግን ሁሉንም ነገር ይሸመጥጣል። መቼም ቢሆን ሚስቴን ልገል አልችልም ይለዋል። ያንም ይጮህበትና ሁሉንም ሰዎች መግደሉን ነግሮት ከቢሮ ይወጣል። ሊንም ከርቀት ሁለቱ ሲጨቃጨቁ ሰምታ ደስ ይላታል። በኋላም ዩ ከቲን በኋላ የፖሊስ አለቃነት ስልጣንን ወደ ተረከበው ው ጋር በመሄድ ልጁ እሱ እናቱን እንደገደለ የሚያሳይ ፋይል እንዳገኘና ይሄ ተራ ነገር ከልጁ ጋር ያለውን ግንኙነት እንዲያበላሽበት እንደማይፈልግ ሲነግረው አዲሱ የፖሊስ አለቃ ተገርሞ ማን ፋይሉን እንደወሰደውና ከየት እንደመጣ ይጠይቀዋል። እንዴትስ ነገሩን እንደሚያረጋጉት ይጠይቀዋል። ዩም እንደማያውቅ ይመልስለታል። ውም ነገሩ ምንም እንኳን አባትና ልጅን የሚመለከት ቢሆንም ሊረዳው እንደሚችል ይነግረዋል። በተመሳሳይ ሰዓት ያን የእናቱ መቃብር ጋር ተቀምጦ እያለቀሰ ነበር። ሊንም አንዴ ነገሩ ሆኗል። አባትህ ቢሆንም ገዳዩ ምን ልታደርግ ትችላለህ? ለፍትህ ብለህ የገዛ አባትን ልትገድል ነው እያለችው እያለ ዩ ይደርስና ወደ ልጁ ቀርቦ እንዲገለው ሽጉጥ ይሰጠዋል። ይቅርታ ልጄ፣ ዘመኔ ሙሉ አንዴ በሰራው ስህተት ስጸጸት ኖሬያለሁ ይለውና ሽጉጡን ግንባሩ ላይ አድርጎ ያንን እንዲተኩስ ይነግረዋል። ያንም ይተኩሳል። ለሊንም ድምፁ እንደ ሙዚቃ ነበር። ነገር ግን ጥይቱን የተኮሰው አየሩ ላይ ነበር። ያንም ምንም እንኳን ቢያጠፋ አባቱን ሊገለው እንደማይችል ይነግረዋል። ከዚያም ትቶት መቼም ቢሆን ለሰራው ስራ ይቅር እንደማይለው ይነግረዋል። ይህንን ስታይ ሊን ትናደድና የሆነ ነገር አድርጋ ያን አባቱን ጠልቶ እንዲገለው ለማድረግ ታስባለች። ከዚያም ላዩ የእንቅልፍ መድኃኒት ያለበትን ምግብ ትሰጠዋለች። እናም ሚስቱን በህልሙ ያያታል። ማለትም ሊን ሚስቱ መስላው በቅዠት ትታየውና እጇን ይዞ እየሳመ እንደናፈቀችው ይነግራታል። ሊንም እጇን ልታስለቅቀው ትሞክራለች። ያን ሲያልፍ ነገሩን ያይና በንዴት ቶሎ ብሎ አባቱን ከሊን ያስለቅቀዋል። ከዚያም ድጋሚ ሊንን ሊያጠቃት ቢሞክር እንደሚገለው ይነግረዋል። ነገር ግን አሁንም ሳይገለው ይቀራል። እናም የሊን እቅዷ በድጋሚ ከሽፍባታል። ሊንም በያን ጭንቅላት ውስጥ እንጋባ የሚል ጥያቄ በመክተት በድጋሚ አዲስ እቅድ ታወጣለች። ከዚያም ወደ በኋላ ላይ ዩ ሽጉጥ በሰራተኛው ላይ ደቅኖ ማታ ምን እንዳበላቸው ይጠይቃታል። እሷ ምንም እንዳላደረገች ነግራ ትማጸነዋለች። ከሊን በቀርም ኪችን ውስጥ ማንም እንዳልገባ ትነግረዋለች። ዩም እቅዷን ተረድቶ ሊን ላይ ይጮህባታል። ሊገላትም ፈልጓል። ግን ያን ይደርስና ምንም አይነት መድኃኒት ምግብ ውስጥ እንዳልነበር ይነግረዋል። ምክንያቱም ሊን ሁሉንም መረጃ የሚሆን ነገር አጥፍታ ነበር። እሷም የአባቱን ፍርሃት ነግራው ያን ስለመጋባት እንዲያስብ ታደርገዋለች። ከዚያም ሊንን ያን ወደ አባቱ ወስዷት ሊጋቡ መሆናቸውን ይነግሩታል። ዩም ይናደድና ነገሩን እንደማይቀበል ይነግረዋል። ከዚያም ሊንን ሊመታት ሲል ያን ያስቆመውና የማይሆን ውሳኔ እንዲወስን እያስገድደው እንደሆነ ይነግረዋል። ዩ ሊን የልጁን ልብ ስላሸነፈችበት ይናደዳል። ከዚያም ሁለት ነፍሰ ገዳዮችን ቀጥሮ እንዲገሏት ይነግራቸዋል። ሊንም ተደብቃ የተነጋገሩትን ትሰማና ሆን ብላ እንዲያፍኗት ራሷን ትሰጣቸዋለች። ከዚያም ማገኘናት ብለው ይዘዋት ሊሄዱ ሲሉ አውቃ መርኩዟን መኝታ ክፍሏ ትታው ትሄዳለች። ያንም እሷን ሲያጣት የሆነ ቦታ ሄዳ ሊሆን እንደሚችል አሰበ። ግን ምርኩዟን ሲያየው መጥፎ ነገር መፈጠሩን ይረዳል። ከዚያም ሊያድናት ፈጥኖ ወደ እሷ ይሄዳል። እሷም ከዚህ ሁሉ ነገር ጀርባ ዩ እንዳለበት ትነግረዋለች። ዩ ግን የልጁ እጮኛ ስለሆነች እንደሚጠብቃት ቃል ገብቶለት ነበር። በቀጣዩ ቀንም ያን ወደ አባቱ ጋር በመሄድ ያፋጥጠዋል። ሽጉጥም አንስቶ ፊቱ ላይ ደቅኖበት ብዙ ጊዜ ከሊን እንዲርቅ እንዳስጠነቀቀው እየጮኸ ይነግረዋል። ከዚያም አባትና ልጅ በጩኸት እየተጨቃጨቁ ድንገት ያን አባቱ ላይ ተኩስበታል። እንደ ድል ሆኖ ጥይቱ አባቱን አልመታውም ነበር። ዩም ለጠባቂዎቹ ሊንና ያንን ጨለማ ክፍል እንዲያስሯቸው ይናገራል። ዩም ወደ ሰርግ አዘጋጆቹ በመሄድ የልጁን የቀለበት ፕሮግራም እንደሰረዘው ተናግሮ ሊንን በሰላም ከቤት እንድትወጣ ጋብቻውንም እንደሰረዘው ይነግራታል። ሊንም ትስማማለች። የዚያን ቀን ማታም ሊን ቤቱን ለቃ ለመሄድ ልብሶቿን ታዘጋጅ ጀመር። ዩም ወደ ክፍሏ ሄዶ ራሷን የምታቋቁምበት ብር ይሰጣታል። ከዛም አንዱን ረዳቱን ልብስ ለማጓጓዝ እንዲረዳት ይልከዋል። ውም ተደብቆ ገብቶ ያንን ያገኘውና ያመጣለትን ስጦታ ይሰጠዋል። እናም ነገሮቹን ሁሉ ሊን ስታደርግ እንደነበር ይነግረዋል። በዚህ መሃል ግን ው ማንነቱ ይጋለጥና በዩ እጅ ይወድቃል። በኋላም ሊን እራሷ ታሪኳን ከመጀመሪያ ጀምሮ ትነግረዋለች። እናም ቲንና ዩ ቤተሰቦቿ እንደገደሉባት፣ አባቷን የዕፅ ዝውውራቸውን ስላጋለጠባቸው እንደገደሉት፣ እናም እስካሁን ሲሆን የነበረው ነገር ሁሉ
የበቀል እቅዷ እንደሆነ ትነግረዋለች። ያንም አንድ ነገር ብቻ ይጠይቃታል። እሱም ለሱ የነበራት ስሜት የውሸት መሆኑን ነበር። ሊንም ዝም ትላለች። ያንም ዝምታዋን እንደ መልስ ቆጥሮት እንደማትወደው ተረድቶ ትቷት ይሄዳል። ከዚያን በኋላ ሊን ውን ለማትረፍ እቅድ ታዘጋጃለች። ወደ ዩ ጋር በመሄድ አንድ ነገር ታቀርብለታለች። እሷም ከዚህ በፊት የጠፉት እጾች እሷ ጋር እንዳሉ እና ውን ከለቀቀላት እንደምትሰጠው ነገረችው። ዩም ተስማምቶ ውን ይለቅላታል። ከዚያም ሊን እና ዩን ይዛቸው ወደ አንድ መጋዘን ትገባለች። ነገር ግን ምንም አይነት ዕፅ አለመኖሩን ሲረዳ እንዳታለለችው ገብቶት ሽጉጡን አንስቶ እሷ ላይ ይደቅናል። እሷም ቀደም ብላ ዩ ሳይገላት እንዴት ልትተርፍ እንደምትችል እቅድ አውጥታ ነበር። ከዚያም ከነሱ አምልጣ ቶሎ ብላ ወደ ው ጋር ሆስፒታል ትሄዳለች። ነገር ግን ዩ ሁለቱንም ይይዝና ያግታቸዋል። ከዚያም ሊን እጾቹን የት እንዳሉ ካልነገረችው ውን እንደሚገልባት ያስፈራራታል። ከዚያም ቦታውን እሺ ብላ ከነገረችው በኋላ በእጇ ሽጉጥ አስይዞ አስገድዷት ውን እንድትገላ ያደርጋል። እሷም ልቧ ይሰበራል። እያለቀሰች ውን ይቅርታ ትጠይቀዋለች። ዩ እሷን ከመጨረሱ በፊት ሊን የሆነ ነገር ታደርጋለች። ሁሉንም ነገር የሚቀይር ነበር። እናም ከልጁ እንዳረገዘች ትነግረዋለች። ከዚያም ተገርሞ ቶሎ ብሎ ወደ ሆስፒታል ይወስዳትና የጽንሱን ደህንነት ያረጋግጣል። እናም ለልጁ ልጅ ሲል ሁሉንም ነገር ንዴቱን ይተወዋል። በዚያን ሰዓት ያንና ሊን አንድ ነገር ይስማማሉ። ሊያገባት ይወስናል። እናም በቀሏን መቀጠል እንድትችል የዩን ወንጀልም እንድታጋልጥና የፈለገችው እንድታደርግ እንደሚረዳት ሲነግራት ሊን ያንን እሱ ስለተጠቀመችበት ይቅርታ ትጠይቀዋለች። እናም ለእሱ ያላትን ስሜት ስትነግረው ያን አሁን ጊዜው እንዳልሆነና ትኩረት ማድረግ ያለባቸው በቀል ላይ እንደሆነ ይነግራታል። ከዛም ያን ወደ አባቱ ጋር ሄዶ ሊን እርጉዝ ስለሆነች ሊያገባት እንደሆነና ቶሎ ብሎም ፕሮግራም እንዲያዘጋጅ ይነግረዋል። ነገር ግን ሰርጉ ህጋዊ ከመሆኑ በፊት ሲዮ ትመጣና ቲንን ለማጥመድ ብላ አውቃ እንደሞተች እንዳስመሰለች ትናገራለች። እናም ሊን እርጉዝ አይደለችም፣ ሁሉንም ነገር ሆን ብላ ያደረገችው ነው። ሲያወሩም ሆስፒታል ለሰማቻቸው ተናግራ የሊን እውነተኛ ማንነትን ታጋልጣለች። ሊንም ሁሉንም ነገር ትናገራለች። ያን የእቅዱ አካል መሆኑን ዩ ነብሰ ገዳይ እንደሆነና አባት ሊባል የማይገባው ሰው መሆኑ ስትናገር ዩ ይደነግጣል። ጠባቂዎቹንም ጠርቶ ሊንን እንዲያስወጧት ይነግራቸዋል። ከዚያም ወደ እነሱ ሲመጡ ሊንና ያን ያመልጣሉ። ታዲያ ወዲያው ፖሊስ ዩን በቁጥጥር ስር ሊያውለው ይገባል። ዩ ሽጉጥ በመተኮስ ሰርጉን ይበጠብጠዋል። ያን ከሊን ፊት በመቆም እሷን ይከላከላል። ከዚያም እንደምንም ብሎ ሽጉጡን ወደ ዩ በማዞር ተኩሶ ይገለዋል። ከዚያም ዩ እንደሞተ ለሊን ነግሯት ያንም ስለተመታ ለመሞት እያጣጣረ ለዘላለም አብሯት እንደሚሆን የገባውን ቃል ባለመፈጸሙ ይቅርታ እያላት ይሞታል። ሊን በጣም ስለምትወደው ልቧ ይሰበራል። ስቅስቅ ብላም አለቀሰች። ከዛ ጊዜ በኋላ ከተማው ላይ ያለውን የእጽ ሽያጭ እንዲቆም ታደርጋለች። ወደ ማደጎን በመሄድ ልጆቹን ትንከባከባለች። ነገር ግን ያን ያደረገላትን ነገር በፍጹም ልትረሳው አልቻለችም። ፍቅሩም አልወጣላት አለ። ታዲያ ሊንን እያሳየን ፊልማችን ያልቃል። ፊልሙ የተመቻችሁ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁ አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ።